ታሪኩ የሚጀምረው በአባቷ አደገኛ ደም ጥላ ስር በምትኖር ጂዩ በምትባል ወጣት ልጃገረድ ነው። አባቷ በወንጀለኛ ቡድን ውስጥ ያለና ሁልጊዜም ከፖሊስ ተደብቆ የሚኖር በመሆኑ የት እንዳለ ማንም አያውቅም። በየቀኑ ጠዋት ወደ ትምህርት ቤት ስትሄድ አንድ ፖሊስ ከቤቷ ደጃፍ እየጠበቀ አባት ሴት ነው ደውሎልሻል እያለ ይጠይቃታል። ጂዩ በጊዜው ችላ ብትለውም እሱ ግን እስከ ትምህርት ቤት ድረስ ይከተላታል። ችግሯ በዚህ ብቻ አያበቃም። የክፍሏ ልጃገረዶች በግልጽ ያፌዙባታል። በዚህ ትምህርት ቤት መማር የሚገባቸው የተከበሩ ቤተሰብ ልጆች ብቻ ናቸው ይሏታል። ለእሷ ቦታ እንደሌላትም ይነግሯታል። በረፍት ሰዓት እንኳ ማንም ስለማይፈልጋት ለብቻዋ ትቆማለች። አንድ ቀን ፖሊሶች ከርዕሰ መምህሩ ጋር ሲነጋገሩ ትታያለች። ከዚያም መምህሯ ጠርታ ትምህርት ቤቱ ከትምህርት ሊያባርራት እንደወሰነ ትነግራታለች። ሌሎች ወላጆች ልጆቻቸው ከወንጀለኛ ልጅ ጋር እንዲማሩ ባለመፈለጋቸው ግፊት አድርገዋል። ከቢሮ ስትወጣ ካልታወቀ ቁጥር የአባቷ የልደት መልእክት በስልኳ ላይ ይደርሳል። ወደ ክፍል ስትመለስ እዚያው ልጃገረዶቹ እንደገና ሊያበሳጯት ይሞክራሉ። አባትሽ ይህንን ዕቃ ረስቶት ነው መሰል እያሉ የሆነ ጥቅል ሰጠው ያፌዙባታል። ጂው ትዕግስት ታጣለች። የያዘችውን ጥቅል በአንደኛው ላይ ወርውራ ሶስቱንም በድብደባ ታሸንፋቸዋለች። እኔ የወንጀለኛ ልጅ ነኝ ትላቸዋለች ድፍረት በተሞላበት ድምፅ። መምህሯ ስትወጣ ጂው የትምህርት ቤቱን ባጃ አውልቃ ሰጣት። ማቋረጧን አሳውቃ ትወጣለች። በንዴት የፖሊሱን መኪና ሰባብራ ትሮጣለች። ፖሊሱ ቁሚ እያለ ቢያባራትም ጂው ቀድሞ ከአባቷ ጋር ወደምትሄድበት የወንዝ ዳርቻ አምልጣ ትሄዳለች። ምሽት ላይ ወደ ቤት ስትመለስ ፖሊሱ አባትሽን አግኝተሽ መጣሽ እያለ በድጋሚ ያፌዝባታል። ጂው ምንም ሳትመልስ ወደ ቤቷ ትገባለች። ከበሯ ስር አባቷ ያስቀመጠላትን ኬክና ስጦታ ስታገኝ በንዴት ረግጣው ትገባለች። አባቷ ደግሞ ቢደውልም አታነሳም ነበር። በመጨረሻ ስልኩን ስታነሳ የልደት ምኞቱን ገልጾ መምጣት ባለመቻሉ ይቅርታ ይጠይቃታል። ኬክና አይፓድ ትቶላት እንደነበር ነግሯት ስለ ትምህርቷ ይጠይቃታል። በዚህ ጊዜ ጂው ስቅስቅ ብላ ታለቅሳለች። ፖሊሶቹ ለአንድ ወር ሲከተሏት እንደነበር፣ በትምህርት ቤት ልጆች እንደሚሳለቁባትና ሁሉም የወንጀለኛ ልጅ እያሉ እንደሚጠሯት ተነግረዋለች። አባቷ ደንግጦ ለምን ቀድመሽ አልነገርሽኝም ሲላት ስልክህ ሁልጊዜ ዝግ ነው እንዴት ላገኘ ይችላለሁ ስትል ትመልስለታለች። እሱም ሁሉንም ነገር አስተካክላለሁ ብሎ ቃል ይገባላታል። ጂው ግን በንዴት ለእኔ እንደሞት ቁጠረው፣ ዳግመኛ እንዳትጠጋይ ትለዋለች። ንግግሯ ክፉኛ ልቡን ሰብረው። ስልኩን ሲከፍት ባለፈው አንድ ወር ውስጥ የላከችለትን የጭንቀት መልእክቶች ሁሉ ያያል። ወዲያውኑ ሾፌሩ አሰናብቶ ወደ ቤቱ ይሄዳል። እንደደረሰም ቤቷን ሲከታተሉ የነበሩ ፖሊሶችን አጥቅቶ ወደ ውስጥ ይገባል። ኮሪደሩ ላይ ስጦታዎች እንደተረገጡ ያያል። በትርፍቁል ሊከፍት ሲሞክር በሩ ከውስጥ ተቆልፎበታል። ድምፁ ጂውን ይቀሰቅሳታል። በዚያው ቅጽበት ኮፍያ የለበሰ አንድ ሰው በኮሪደር ላይ ይታያል። አባቷ አደጋውን ወዲያውኑ ተረድቶ ጂው እንዳትወጣ በሩን ከውጭ አጥብቆ ይይዘዋል። ጂው በበሩ ቀዳዳ በኩል ስታይ አባቷ በር ላይ ቆሞ አገኘችው። ወዲያውኑ ግን ኮፍያ የለበሰው ሰው ተኮሰ። አባቱን ጥይት መታው። እሷ በሩን ከውስጥ ለመክፈት ብትሞክርም እሱ ግን እባክህ ልጄን አትጉዳት እያለ በሩን በኃይል ይዞት ተማጸነ። ገዳዩ በድጋሚ ተኩሶ ተሰወረ። አባቷ እየማቀቀ እሷን ደህንነቷን ለመጠበቅ ሲል ቁልፉን በሩ ላይ ሰበረው። ጂው በበሩ በኩል እየጠፋ የመጣ ድምፁን ሰማች። ልጄ ይቅር በይ፣ በእኔ ምክንያት ተሰቃየሽ። በመጨረሻ በሩን ሰብራ ወጥታ እርዳታ ለማግኘት ብትጮህም ማንም አልደረሰላትም። በማግስቱ በቀብር ስነ ስርዓቱ ላይ ቾይ የተባለ ሰው ከሰዎቹ ጋር መጣ። ሲጋራ ለኩሶ በጭስ ማጫው ላይ ካስቀመጠ በኋላ አክብሮቱን ገለጸ። ጂው አባቴን ምን እንዲያደርግ አስገደዳችሁት? ለምን እንዲሞተ? ማን ነው ይህን ያደረገው ስትል ጠየቀችው። ቾይ በቀስታ አባትሽ የቅርብ ጓደኛዬ ወንድሜ ነበር፣ ጥሩ ሰው ነበር ብሎ ሳይገልጽላት ሄደ። ከጥቂት ቀናት በኋላ ጂው ወደ ፖሊስ ጣቢያ ሄደች። የአባቷ መዝገብ ለምን በፍጥነት እንደተዘጋ ጠየቀችው። ፖሊሱም ምንም ምስክር የለም፣ የተገደለበት መሳሪያ አልተገኘም፣ ምንም ፍንጭ አላገኘንም ሲል መለሰላት። እሷም ኮፍያ የለበሰውን ገዳይ የሚያሳይ የሲሲቲቪ ምስል አሳየችው። ገዳዩ ይሄ ነው፣ ለምን አትይዙትም? ፖሊሱም ለአንድ ወር ስጠይቅሽ ነበር፣ ስለ አባትሽ ቀድመሽ ብትነግሪ ኖሮ ምናልባትም አስቀድመን ይዘው ነበር አላት። ሰዎች ያለ ምክንያት አይገደሉም። ይህ ሀሳብ በውስጧ እየነደደ ጂው አንድ ትልቅ ሳጥን ይዛ የአባቷን አለቃ ቾይን ለማየት ሄደች። እሱም ወደ ህንፃው አስገባት። ጂው ሳጥኑን ፊቷ አስቀምጣ የገዳዩን ምስል አሳየችው። ይህ የአባቴ ገዳይ ነው፣ የጓደኛ ገዳይ አለችው። ቾይም አያትና ካገኘሁትስ ምን ታደርጊያለሽ ሲል ጠየቃት። ጂው እኔ ራሴ ገድለዋለሁ አለች። ቾይም እንዴት እንደሚገደል እንኳ ታውቂያለሽ ብሎ ቢላዋ ሰጣት። ውጊኝ አባትሽን የገደልኩ እኔ እንደሆንኩ አስቢ አላት። ጂው ግን ማድረግ አልቻለችም። እጆቿ ተንቀጠቀጡ። ባለችበት ደርቃ ቀረች። ቾይም በጥፊ መጥቶ ሰዎቹ እንዲያወጧ ታዘዘ። ጂውም ሳጥኗ ይዛ
ወጣች። በዚያው ምሽት ገዳዩ ተመለሰ። በዚህ ጊዜ ጂው ፊቱን በግልጽ አየችው። በሩን ደጋግሞ አንኳኳ። እሷ ግን አልከፈተችለትም። በመጨረሻም ሄደ። ጂው ልታጠቃው ሮጣ ተከተለችው። እሱ ግን በጨለማ ውስጥ ተሰወረ። ራሷ ልታገኘው ወሰነች። የገዳዩን ፎቶ በብዙ የኮፒ አሳትማ በየመንገዱ በየግድግዳውና በየሰፈሩ ለጠፈችው። ቾይ በመንገዱ ሲያልፍ አንዱን ፖስተር አይቶ በዝምታ ይዞት ሄደ። በኋላ በዚያው ምሽት ካልታወቀ ቁጥር ስልክ ተደወለላት። ስልኩን የደወለው ሰው ይህንን ሰው አውቀዋለሁ፣ ገንዘብ ይዘሽ ነይ፣ አድራሻውን ሰጥሻለሁ አላት። ጂው አባቷ የተወላትን ገንዘብና ቢላዋ ይዛ ወደ ቦታው ሄደች። ነገር ግን የደወሉላት ሰዎች ተራ ወሮበሎች ነበሩ። ወደ 100,000 የሚጠጋውን ገንዘብ ስትሰጣቸው ሶስቱም ወዲያውኑ ይደበድቧት ጀመር። ጂው በኃይል ብትከላከልም ብቻዋን ስለነበረች ልታሸንፋቸው አልቻለችም። ራሷን እስክታጣ ድረስ መጥተው የመኪና ትራክ ውስጥ ከተው ሊያስወግዷት ይዘዋት ሄዱ። በድንገት ታላቅ ግጭት ድምፅ ሰማች። ሌላ መኪና የእነሱን መኪና በኃይል ሲገጩ ይሰማል። በመቀጠልም አንድ ሰው ወሮበሎቹን በውጭ በጭካኔ ሲደበድባቸው ሰማች። በድንጋጤ ተውጣ ራሷን ለመከላከል ቢላዋን አጥብቃ ያዘች። ከጥቂት ቅጽበቶች በኋላ የመኪናው ትራክ ተከፈተ። አንድ ጠንካራ እጅ ቢላዋን ከእጇ መንጥቆ ወሰደ። ፊቷ የቆመው ሰው አባቷ የቅርብ ጓደኛ ቾይ ነበር። በቁጣ እያትና ለመሞት ከፈለግሽ ከዚህ የተሻለ መንገድ ማግኘት አልቻልሽም፣ እንዲህ መዞርሽን ከቀጠልሽ አንድ ሰው በእውነት ይገድልሻል አላት። ጂው አሁንም እየተንቀጠቀጠች ፖሊሶቹ ምንም እያደረጉ አይደለም፣ አንተም ምንም እያደረግክ አይደለም፣ ምንም እንዳልተፈጠረ ሆኜ እንኖር ነው የምትፈልገው ስትል መለሰችለት። ቾይ የተሸነፈ ቢመስልም በቆራጥነት አያት። እሱን መግደል ከፈለግሽ በመጀመሪያ እንዴት እንደሚገደል መማር አለብሽ። ጂው ወጣቶችን እየመለመለ ወደሚያሰለጥንበት ሚስጥራዊ ከመሬት በታች ወደሚገኝ ማሰልጠኛ ወሰዳት። እስከዚያ ቀን ድረስ አንዲትም ሴት እግሯ ረግጦት አያውቅም። ጂው የመጀመሪያዋ ሆነች። ቾይ ለቡድኑ አዲስ አባል ናት። ፍልሚያ እንዴት እንደሆነ አስተምሯት በማለት አስተዋውቃት። ወዲያውኑ ወንዶች ሁሉ በግርምትና በትችት አይን ይመለከቷት ጀመር። አንድ ወጣት ወደ ክፍሏ እየመራት ከዛሬ ጀምሮ ሁሉንም ነገር ትሰሪያለሽ፣ መጥረግ፣ ማጠብ፣ እቃ ማጠብ፣ እኔም መጀመሪያ ስቀላቀል ይህን ሁሉ አድርጌያለሁ አላት። ከዚያም በሩቅ ወዳለ ህንፃ እየጠቆመ አንዴ ከሰለጠንሽ በኋላ እዚያ ትለማመጃለሽ ብሏት እድል ተመኝቶላት ሄደ። ጂው የአባቷን አመድ በአንድ የድንጋይ ወለል ላይ በጥንቃቄ ያስቀመጠችው። ነገር ግን ብዙም ሳይቆይ ወንዶቹ የቤት ስራ ሁሉ እሷን ያሰሯት ጀመር። አንደኛው ደግሞ እሷን ለማስደንገጥ እንግዳ የሆነ ጭፈራ ያሳያታል። በክፉ ሁኔታ ይያያዛታል፣ ይሳልቁባታል። እንዲሁም ልምምድ ለማድረግ ስትሞክር ይከለክሏታል። በልምምድ ወቅት አንደኛው በድጋሚ ሊያበሳጫት ሲሞክር ተከላክላ በውጤ መታችው። ግርግር ቢነሳም አሰልጣኙ ጣልቃ ገብቶ ሁሉም ወደ ስራቸው እንዲመለሱ አዘዘ። ማታ ሁሉም ሲተኛ ጂው በዝምታ ለብቻዋ ትለማመዳለች። ቾይ ሊያት መጥቶ ልታመልጭ አስበሻል ሲል ጠይቃት። ጂው በቆራጥነት ለማሸነፍ ነው ያሰብኩት ስትል መለሰችለት። ቾይ ግን ማሸነፍ አያስፈልግሽም፣ እሱ መጨረስ ነው ያለብሽ። በጉልበትሽ ብቻ ሳይሆን በአእምሮሽም ተዋጊ። መንጋጋውን፣ ከንፈሩን፣ ደረቱን ለይተሽ ምቺ፣ አስፈላጊ ሲሆንም ሙሉ በሙሉ ሰባብሪው አላት። እሱ ራሱ ሊያሰለጥናት ጀመረ። ጂው ፈጣንና ንቁ ስለነበረች የሚያስተምራትን ሁሉ ወዲያውኑ ትቀበላለች። ችሎታው አለሽ፣ ግን በቂ ጉልበት የለሽም አላት። እሷ ስኬታማ ሆና የአባቷን በቀል እንድትወጣ ይፈልጋል። ጂውም የምታጠቀው ጉዳዩ ፊት ለፊት እንዳለ በማሰብ ያላትን ሁሉ ኃይል ተጠቅማ ትሰለጥናለች። ከጥቂት ቀናት በኋላ ቾይ አንድ ውድድር አዘጋጀ። ጂውን ጨምሮ አዳዲስ ተመዝጋቢዎች ሁሉ በአንድ አጥር ውስጥ ዘጋባቸው። አንድ ሰው ብቻ እስኪቀር ድረስ መዋጋት አለባቸው። አሸናፊው የአንድ ሳምንት ረፍት፣ 100,000 የሽልማት ገንዘብ ያገኛል። በግርግር መጨረሻ ላይ ሲዘርስ የሚባል ሰውና ጂው ብቻ ቆመው ቀሩ። የመጨረሻውን ፍልሚያ ፊት ለፊት ገጠሙ። ሁለቱ በብዙ ተቃዋሚዎች መካከል አልፈው ነው እዚህ የደረሱት። አንደኛው ስለሚደሰት ይዋጋል፣ ሌላኛው ግን ምንም ምርጫ ስለሌላት ትዋጋለች። በመጨረሻ ሁልጊዜ ዓላማ ያለ ሰው ያሸንፋል። ቾይ ጂውን አሸናፊ አድርጎ አወጃት። በኋላ ሲዘርስ ራሱን ሲያውቅ ጓደኞቹ አበሳጩት። በዚያው ምሽት ጂው የፊልሚያውን ቦታ እያጸዳ ሳለ ሲዘርስ ወደ እሷ መጣ። ጂው ይቅርታ ጠየቀችው። እሱም ተራ ፊልሚያ ነበር፣ አንዱ መሸነፍ ነበረበት አላት በረጋ መንፈስ። ነገር ግን ወደ ጓደኞቹ ሲመለስ በጂው መጠጥ ውስጥ መድኃኒት እንደጨመረበት በሹክሹክታ ነገራቸው። ጂው ማዞር ጀመራት። እይታዋ ብዥ አለ። መድኃኒት እንደተሰጣት የገባት በጣም ዘግቶ ነበር። ሲዘርስና ጓደኛዋ ራሷን በሳተችበት ሁኔታ ሊጠቀሙባት ጎትተው ወሰዷት። ጂው እየታገለች አንደኛውን ገፋችው። በግርግር መሃል የአባቷ አመድ ያለበት ዕቃ ተሰብሮ አመዱ ወለል ላይ ተበተነ። በዛ በደከመችበት ሁኔታ እንኳ መዋጋቷን አላቆመችም። ሲዘርስ ክፉኛ ተቆጥቶ መዶሻ አነሳና ሊመታት እጁ ወደ ላይ አነሳ። በዚያ ቅጽበት ቾይ በሩን ሰብሮ ገባ። ወዲያውኑ ጥቃቱን አስቆመና ጂውን ደህንነቱ ወደ ተጠበቀ ቦታ ወሰዳት። ቾይ እጁን ወደ ሲዘርስ እያነሳ በረጋ መንፈስ እንዲህ ሲል ጠየቀው፣ ንገረኝ፣ አሁን ከአንተ አካል የትኛው ክፍል እኔ መሆን አለበት? ፊትህ
እጆችህ ወይስ እግሮችህ? ሲደርስ በድንጋጤ እየተንቀጠቀጠ ቾይ እኔ የአንተ ምርጥ ሰው ነኝ፣ እባክህ እኔ ለአንተ ታማኝ ነኝ እያለ ይቅርታ ጠየቀ። ቾይ እንዲህ ሲል መለሰለት፣ የማልገድልህ ለዚህ ምክንያት ብቻ ነው። አንተ የኔ ሰው ነህ። እሷን ደግሞ እዚህ ያመጣኋት እኔው ራሴ ነኝ። ፈጽሞ ልትነካት አይገባም ነበር። ከዚያም ቢላዋን አንስቶ በፊቱ ላይ በማሳለፍ ጥልቅ ስንጥቅ ተውበት። ይህ ምልክት ለዘላለም ስህተቱን እንዲያስታውስ አስቦ ነበር። ጂው ራሷን ስታውቅ መጀመሪያ ያደረገችው የአባቷን አመድ ሰብስባ ሳጥን ውስጥ መክተት ነበር። በሀዘን ስሜት ተሰባብራ መርበትበት ጀመረች። የቹ የታማኝ ሰው ቴጁ ወደ እሷ ቀረብ ብሎ ማልቀስ ከፈለግሽ ይህንን ቦታ መልቀቅ አለብሽ አላት። አባትሽን በደንብ አውቀው ነበር። እሱ ለዚህ የወንጀል ህይወት አልተፈጠረም። አንቺም ቢሆን እንደዛው። በኋላ ቾይ ጂውን በአንድ ምግብ ቤት ውስጥ እንድታገኘው ጠራት። እንዲህም አላት፣ አንድ ነገር ተረጂ። ትናንት ምሽት ሞተሻል፣ ዛሬ ደግሞ ዳግም ተወልደሻል። አንድ ሪቮልቨር ሽጉጥ ጠረጴዛው ላይ ያስቀመጠ። በዚህ ሽጉጥ ነው አባትሽ የተገደለው። ገዳዩ ጥሎት ሮጧል። ይህ መሳሪያ የፖሊስ መመሪያ ንብረት ነው። ይህ ማለት የአባትሽ ገዳይ ፖሊስ ነው ማለት ነው። ፈልገሽ ግደዩ። ከዚህ በኋላ ጂው እውነተኛ ስልጠናዋን ጀመረች። የሚቀጥሉትን 4 ዓመታት ፍልሚያዋን፣ ጽናትን፣ ስልትንና ስነ ስርዓትን በመማር አሳለፈች። በ2019 ራሷ የፖሊስ ሰራዊትን ተቀላቀለች። 2 ግቦች አሉት። አባቷን የገደለውን ፖሊስ ፈልጎ መግደልና የቾይን ድርጅት በሚስጥር ከውስጡ ነው መጠበቅ። በ2021 ተልዕኮ ተሰጣት። አንድ ተጠርጣሪ እያሳደደች ያለ ባልደረባዋን ውሽትታ ተጠርጣሪውን ተከትላ ወደ አንድ ህንፃ ገባች። በውስጡ ጂው አንድ ድብቅ ተግባር አገኘች። በህንፃ ውስጥ የተለያዩ ህገወጥ ድርጊቶች እየተከናወኑ ነበር። ራሷን የሳተች አንዲት ልጃገረድ አግኝታ ለማንቃት ሞከረች። በመቀጠልም ተሸሽጋ የእጽ ግብይት እየተካሄደበት ያለውን ሌላ ክፍል ተመለከተች። ጥቅሉን እያቀረበ ያለ ሰው ፒልዱ ነበር። ግብይቱ ሊጠናቀቅ ሲል ጂው በድንገት ዘልቃ በመግባት ሁሉንም ተዋግታ የእጽ ቁጥጥር ክፍሉን የ6 ወራት ሚስጥራዊ ስራ አበላሸችው። ፒልዱ ማንነቱን ገልጦ ሁሉንም ነገር አጥፍተሻል፣ ይህ የኔ ጉዳይ ነበር አላት። ጂው ከቦታው ከነበሩ ወንጀለኞች አንዱን በግድያ ወንጀል አሰረችው። ነገር ግን ከጥቂት ቅጽበቶች በኋላ ከበላይ አካል ስልክ ደርሷ ተጠርጣሪው ለፒልዱ ቡድን አሳልፋ እንድትሰጥ ታዘዘች። ትዕዛዙን አክብራ ወጣች። በማግስቱ ጂው ወደ እጽ ቁጥጥር መምሪያ ዋና መስሪያ ቤት ሄደች። ከዓመታት በፊት አባቷን ለመግደል ወደ ቤቷ የመጣውን ያንኑ ሰው ካፒቴን ቻን አገኘችው። አወቀችው፣ ነገር ግን እርግጠኛ መሆን አልቻለችም። ካፒቴኑ ወደ ቢሮ ወሰዳት። የትናንትናውን ተልዕኮ አበላሽተሻል አላት። ደግሞም ያደረግሽው ያለ በቂ ማስረጃ ነው። ጂውም መለሰች፣ ያንን ሰው እንዲይዘው እድል ስጠኝ፣ ራሱ እንዲናዘዝ አደርገዋለሁ። ካፒቴኑም 2 ጊዜ ጠየቃት፣ ለምን የኔን ቡድን መቀላቀል ፈለግሽ? እሷ ግን ዝምታ መረጠች። ከዚያም ራሱን በመነቅነቅ ወደ ቡድኑ እንኳን ደህና መጣሽ አላት። በዚያው ምሽት ጂው በሞተር ሳይክሏ ተሳፍራ ቾይን ለማግኘት ሄደች። እሱም የፖሊስ ስራዋ እንዴት እንደሆነ ጠየቃት። ጂውም ወደ ቁጥጥር ክፍሉ እየተዘዋወርኩ ነው፣ እዚያም የሽጉጡን ፈለግ ማግኘት እችላለሁ፣ ካፒቴኑ ቻን እጠረጥራለሁ ስትል መለሰች። ቾይም ይህንን ህንፃ ተመልከች፣ ከ10 ዓመታት በፊት አባትሽ ህይወቱን ያተረፈው እዚህ ነበር። በጠረጴዛ ላይ ያለውን ፎቶም የተነሳው በዚህ ቦታ ነው አላት። አንድ ቢላዋ እያቀበላትም ጓደኛዬ የገደለውን ሰው ፈልገሽ ጨርሸው አላት። በጣቢያው ውስጥ ፖሊሶቹ ጂው ያሰረችውን ተጠርጣሪ ይጠይቁታል። እሱም ማንጉ በሚባል ሰው የሚመራ አዲስ የእጽ አቅርቦት ገበያውን መቀላቀሉን ይናዘዛል። ፒልዱ ለአንድ መረጃ ሰጪ ደውሎ ማንጉ ያለበትን እንዲያጣራ ይነግረዋል። በዚያው ቅጽበት ፒልዱ ጂውን በኮሪደሩ ላይ አግኝቷት እዚህ ምን ታደርጊያለሽ ሲል ጠይቃት። እሷም ተዛውሬ መጥቻለሁ ትለዋለች። ካፒቴኑ መጥቶ ጠረጴዛውን ካሳያት በኋላ ለፒልዱ ካሁን በኋላ እሷ ከአንተ ጋር ትሰራለች ይለዋል። ፒልዱ ሀሳቡ ባይመቸውም የካፒቴኑን ትዕዛዝ መቃወም አልቻለም። ስለ ማንጉ ያለውን መረጃ ለካፒቴኑ ሲያጋራ ካፒቴኑም ሂዱና ያዙ ሲል ያዛቸዋል። የጂው አዲስ የስራ ባልደረቦች ደስተኛ አይደሉም። ቀደም ሲል ስራቸውን ስላበላሸች ከቡድኑ እንድትወጣ ይፈልጋሉ። ብዙም ሳይቆይ ግን ፒልዱ ማንጉን አድራሻ ከመረጃ አቀባይ ያገኛል። በሊያ በኩል ቹይ ከፍተኛ መጠን ያለው ህገወጥ ዕቃ ትዕዛዝ ይደርሰዋል። ቴጁ ጂው የእጽ መምሪያውን መቀላቀሏ ለእነሱ አደገኛ ሊሆን እንደሚችል ለቾይ ያስጠነቅቀዋል። እኔ እሷ ላይ ማድረግ አለብኝ፣ አንዲት ስህተት ካደረገች እኔ ራሴን አጠፋለሁ ይላል ቴጁ። በከተማው ሌላኛው ጫፍ ፒልዱ ጂውን ወደ አንድ መኪና ማቆሚያ ይወስዳታል። ወደ ውስጥ ገብተሽ ማንጉን ያዡ ሲል ያዛታል። ጂው ወደ ውስጥ ስትገባ አንድ ዘበኛ ሊያስቆማት ቢሞክርም ወዲያውኑ ዘረረችው። የፒልዱ እቅድ ግልጽ ነበር። ወይ ጂው ተሸንፋ ከቡድኑ ትባረራለች፣ ወይ ማንጉ ሲያመልጥ እሱ ውጭ ሆኖ ይይዘዋል። ነገር ግን ጂው እሱ ከገመተው በላይ ጠንካራ ሆና ተገኘች። ለዓመታት ያደረገችው ልምምድ ጠንካራ፣ ፈጣንና ጥንቁቅ አድርጓታል። ጊዜው ያልፋል። ፒልዱ ትዕግስት አጥቶ ወደ ህንፃው ሲገባ ያየው ነገር አስደነገጠው። ጂው ማንጉን ጨምሮ ሁሉንም አሸንፋ ለብቻዋ ቆማለች። ማንጉም እንዲያመልጥ አልፈቀደችለትም። ፒልዱ ወደ ውስጥ ገብቶ ማንጉን እቃዎቹ የት ናቸው ሲል ጠይቀዋል። ማንጉ እዚህ ምንም የለም እያለ ይከራከራል። በአቅራቢያው ቁማር ሲጫወቱ የነበሩ ሰዎች ደንግጠው መታወቂያችን ያወጣሉ። ማንጉ ለፒልዱ ወንድሜ ለምን ንግዱን ታበላሻለህ? በዚህም ምንም የለም አልኩህ፣ መፈለግ ከፈለግ ሌላ ቦታ ሄድ ይለዋል።
ጂው ግን ማንጉ የሆነ ነገር እንደደበቀ ጠረጠረች። መጠጥ ማቅረቢያው ላይ ስትፈልግ አዲስ አይነት እጽ የያዘ ጠርሙስ አገኘች። ቡድኑ ማንጉን ይዞት ይሄዳል። ፒልዱ ጂውን አያት። ጥንካሬሽን ለማሳየት ነው ሁሉንም የመታሽው፣ ዳግመኛ እንዲህ የምታደርጊ ከሆነ ጥይት የማይበሳ ልብስ መልበስሽ እንዳትረሽ ይላታል። በፖሊስ ጣቢያው ፒልዱ ማንጉን መጠየቁን ቀጥሏል። ንገረኝ፣ ይህን እጽ ማን የሰራው ሲል ጠየቀው። ማንጉም ፈጽሞ አትይዙትም፣ እሱ አደገኛ ነው፣ ከአደገኛም በላይ አደገኛ ነው ሲል መለሰ። እሱ እያወራ ያለው አሁን በዕፅ ዓለም ውስጥ ስም ስላተረፈው ስለ ሲዘርስ ነበር። ቲዩ ማንጉ መያዙን ለቾ ያሳወቀች፣ ነገር ግን ለማን እንደሚሰራ እስካሁን እንዳልተናገረ ገለጸችለት። ቾይም ማን እንደሆነ አጣሪ አላት። ጂው በፖሊስ መረጃ ቋት ውስጥ በሚስጥራዊ ማንነቷ መፈለግ ጀመረች። የአባቷን ስም ስታስገባ አባቷ በሞተበት ምሽት ቴጁ በቦታው እንደነበር ደረሰችበት። ከአንድ ቀን በኋላ ካፒቴን ቻ አባቷ የተገደለበትን ቦታ ሲጎበኛ አየችው። በዚህ መሃል ቾይ ለቴጁ ችግር እንዳጋጠማቸው ነገረው። አዲስ ምርት ገበያ ላይ በመውጣቱ ደንበኞቻቸው ወደ ሌላ ወገን ሊዞር እንደሚችሉ ሰጋ። በሚቀጥለው ምሽት አንድ ፖሊስ ለካፒቴን ቻ ኢላማውን መንቀሳቀሱን አሳወቀ። ካፒቴኑ ቡድኑ ለስራ እንዲዘጋጅ አዘዘ። መረጃ እንዳይወጣ የሁሉም ፖሊስ መሳሪያና ስልኮች ተሰብስበው ተቆለፉ። ካፒቴን ቻ ዛሬ ኢላማችን ቾይ ነው፣ እሱ በዚህ ሀገር ውስጥ የሚዘዋወረውን 90% ይቆጣጠራል በማለት እቅዱን ገለጸ። ዋናው ፋብሪካ በአንድ ትልቅ የጭነት መርከብ ውስጥ እንደሚገኝና ቾይ በ50 ደቂቃ ውስጥ እዚያ እንደሚገኝ ተናገረ። ቡድኑ ቾይ የሚመጣበትን መርከብ አቅራቢያ ተጠባበቁ። ቾይ ፋብሪካ ውስጥ እንደገባ ካፒቴን ቻ ትእዛዝ ሰጠ። ጂው በጭንቀት ተሞላች። ቾይ እንዲያዝ አልፈለገችም፣ ነገር ግን ልታስጠነቀው የምትችልበት ስልክም ሆነ ሌላ መንገድ አልነበራትም። ፖሊሶቹ መርከቡ ውስጥ ተሰራጩ። ጂው ቾይን አየችውና ፖሊሶቹ በአቅራቢያው እንዳሉ በምልክት አሳየችው። በዚህ መሃል የቾይ ሰዎች ፒልዱን በቪዲዮ ሲቀርጽ አግኝተውት አጠቁት። ፒልዱ በመጨረሻ ቾይ ጋር ደርሶ መሳሪያውን አደቀነበትና እጅ ወደ ላይ ያለው። በድንገት በመርከቧ ውስጥ የተኩስ ድምፅ ተሰማና መብራት ጠፋ። ቾይ ፖሊሶቹ ማስረጃ እንዳያገኙ መጋዙን በሳት አያያዘው። በቲቱ ውስጥ ሲያመልጥ ጂው አያት፣ እሷ ግን አልተኮሰችበትም። ቾይና ቴጁ ወደ ባህሩ ዘሎ አመለጡ። የቁጥጥር ክፍሉ ባዶ እጁን ቀረ። በምርመራው ወቅት 2 ጥይቶች በመተኮሳቸው ፖሊሶቹ ደረሱበት። ጂው አባቷ የተገደለበትን ሪቮልቨር በቦታው በሚስጥር አስቀመጠችና ለካፒቴን ቻ ይህንን እዚያ ያገኘሁት አንድ ሰው መለያ ቁጥሩን ሊያጠፈው ሞክሯል አለችው። በሌላ በኩል ቾይ በንዴት ወደ መደበቂያው ገባ። ካፒቴን ቻ እያደኔ ነው አለ። ቴጁ ጂው ለምን አላስጠነቀቀችንም ሲል ጠየቀው። ቾይ ግን ምንም አልተናገረም። ካፒቴን ቻ ከሌላ መኮንን ስልክ ደረሰው። የቡድኑ መሳሪያዎች ተፈትሸው አንዳቸውም እንዳልተኮሱ ተረጋገጠ። ጂው መኪና ውስጥ ገብታ በደበቀችው ስልኳ ለቾይ ደወለች። ቾይ ግን በክህደት ስሜት ተሞልቶ ስልኩን አልመለስላትም። ፖሊስ ጣቢያ ውስጥ ቻ የሁሉንም ኦፊሰር መሳሪያ ፈተሸ፣ ነገር ግን አንዳቸውም አልተኮሱም ነበር። ራት ላይ ጂው ፒልዱን ለምን ቾይን ለመያዝ እንደሚፈልግ ጠየቀችው። ፒልዱም እሱኮ ዋና ዋና ከሚባሉ እጽ አዘዋዋሪዎች አንዱ ነው፣ በቅርቡም አንድ ባልደረባችን ገድሎብናል አላት። ወዲያውኑም ሌላ ኦፊሰር መጥቶ ተቀላቀለ። ጂው በድጋሚ ደውላ ስለ ዘመቻው አስቀድሜ ያላወቅኩም ነበር፣ ሆቴሉ ውስጥ 3 ድብቅ ካሜራዎች አሉ፣ እንቅስቃሴን ለፖሊስ ይልካሉ ስትል አስጠነቀቀችው። ግራ መጋባት ለመፍጠር ስትል ብቻ ተኩስ እንደከፈተች አስረዳችው። ቾይ ወዲያውኑ በድብቅ ካሜራዎች ዘጋቸው። ፖሊሶቹም መረጃቸውን ማቋረጥን ሲያውቁ ካፒቴን ቻ በተደጋጋሚ ውድቀት ምክንያት ተስፋ መቁረጥ ጀመሩ። በዚህ መሃል ሲዘር ሲናገሩ በቀል በመጠማት ሰዎቻቸውን ሰብስበው ከመደበቂያቸው ወጡ። በቀጥታ ከ5 ዓመት በፊት ሰለጥኑበት ወደ ነበረው የቾይ ስፖርት ቤት አመሩ። በቢላዋ ታጥቀው በውስጡ የነበሩትን ሰዎች በሙሉ አጠቁ። 9 ወጣቶች ክፉኛ ቆሰሉ። አንዳንዶቹም በህይወትና በሞት መካከል ናቸው። ቴጁም በቦታው ነበር። ሲዘርስ አልገደለውም፣ ነገር ግን ልክ ዓመታት በፊት እንደተደረገው እጁን ሰብሮ በህይወት ተወው። በዚህ ምሽት ካፒቴን ቻ ከቢሮ ሲወጣ አንድ ሰው ተከተለው። ካፒቴኑ ከአንድ ሰው ጋር በሚስጥር ተገናኝቶ የሽጉጡን መለያ ቁጥር ሰጠው። ላቦራቶሪው ተፈቅዶ የነበረውን ቁጥር በተሳካ ሁኔታ ወጣው። ከጥቂት ደቂቃዎች በኋላ ብዙ ፖሊሶች በቾይ ስፖርት ቤት ተሰበሰቡ። ጥቂቶቹ ሰዎች ሞተዋል፣ ሌሎቹ ደግሞ ክፉኛ ቆስለዋል። ጂው የቆሰለውን ቴጁን ለማየት ወደ አምቡላንሱ ሮጠች። የቴጁን ጉዳት ስታይ ቾይም አብሮ ተገድሎ እንደሆነ ፔሉን ጠየቀችው። ፔሉ ግን አይ እሱ በቦታው አልነበረም ሲል መለሰላት። በምርመራው ወቅት ፖሊሶቹ ስፖርት ቤት ውስጥ አገኙ። አካባቢውን ቢፈትሹም ጠቃሚ ነገር አላገኙም። ቾይ በቀጥታ የሞቱን ሰዎች ለማክበር ወደ መታሰቢያ ቦታው ሄደ። ጂውም እሱን ለማየት እዚያ ደረሰች። ነገር ግን ካፒቴን ቻና ፒልዱ ሲመጡ ስታይ ፊቷን ሸፈነች። ሁለቱም ፖሊሶች የመጡት አክብሮታቸውን ለመግለጽ ነበር። ቴጁ ፒልዱን አስቆሙና ወደ ውስጥ መግባት የሚቻለው አንድ ሰው ብቻ እንደሆነ ነገረው። ካፒቴኑ ወደ ውስጥ ገብቶ ከቾይ ጋር ፊት ለፊት ተገናኙ። የቾይ ሰዎች ወዲያውኑ ከበቡት። ካፒቴን ቻ የውሻ ህይወት በባለቤቱ ይወሰናል ይባላል። ባለቤቱ ጥሩ ከሆነ ውሻው በምቾት ይኖራል፣ ባለቤቱ መጥፎ ከሆነ ግን ውሻው መንገድ ላይ ይሞታል አለው። ቾይም ፖሊስ ባትሆን ኑሮ ቀድሞውኑ ልትነክሰኝ ትሞክር ነበር፣ እናም አዎ ዛሬ ያሸንፋል፣ ግን እኔ መቼም ልትይዘኝ አትችልም ሲል መለሰለት።
ካፒቴኑ ከወጣ በኋላ ቾይ ለሰዎች የሚናገሩትን ካለ በቀጥታ እንዲያገኙ ነገራቸው። በሌላ በኩል ሲዘርስና አጋሩ በስፖርት ቤት ላይ በደረሰበት ጥቃት ተደስተው ያከብራሉ። ስለ ጂውና ከዓመታት በፊት እንዴት እንደጠፋች ያወራሉ። በዚህ ጊዜ አግኝተው ሊጨርሷትም ማሉ። በፖሊስ ጣቢያው የፊልዱ ባልደረባ በመኪና ካሜራ የተቀረጸ ፎቶ አነሳው። ፎቶ በቾይ ስፖርት ቤት ሰዎችን የገደለውን ያንኑ ሰው ያሳያል። እሱም ሲዘርስ ነው። ጂው ወዲያውኑ አወቀችው፣ ግን ምንም አልተናገረችም። ፖሊሶቹ ቾይ እርምጃ እስኪወስድ ድረስ ይጠባበቃሉ። ቾይ ለበቀል የተዘጋጀ ነው። እርምጃ ካልወሰደ ቡድኑ እንደሚፈራረስ ያውቃል። ካፒቴን ቻ ማንጉን ልቀቁት፣ ቾይ ቀጥሎ ምን እንደሚያደርግ እናያለን አለ። ጂው ግን ሁለቱ ቡድኖች ከተጋጩ ብዙ ሰዎች ይሞታሉ ብላ ተቃወመች። ካፒቴኑ ግን በቸልታ ድምፅ መጥፎ ሰዎች ሞቱ ምንም አይደል አላት። ጂው በሚስጥር ለቾይ የጽሁፍ መልእክት ላከችለት። ማንጉ እየተለቀቀ ነው፣ ወጥመድ ነው ስትል አስጠነቀቀችው። ቾይም ወዲያውኑ ቴጁን ደውሎ የቡድን አባላቱ በሙሉ እንዲመለሱ አዘዘ። ካፒቴኑ እኔ ሞኝ መስየዋለው፣ ግን እውነተኛው ሞኝ እሱ ነው አለ። ካፒቴኑ ቻ ለቡድኑ አንድ ሰዋቸው እኛን ሊቀላቀል ነው፣ ያ ሲሆን የቾይ ቡድን ከውስጥ ይፈራርሳል የሚል የምስራች ነገራቸው። ጂው ወዲያውኑ ለቾይ ሌላ ምልክት ላከችለትና በሞተር ሳይክሏ ተፈተለከች። በዚህ መሃል ቴጁ ከደንበኛ ጋር ካደረገው ስብሰባ እየተመለሰ ነበር። በመኪናው ውስጥ የእጽ ክኒኖችና የመሰላል ምልክት ያለበት ኤንቨሎፕ ተቀምጦ ነበር። እሱን ለመወንጀል የተቀመጠ መሆኑን ግን አላወቀም። ጂው ካፒቴኑ ወደሚከታተልበት ቦታ ደረሰች። አይኖቿ መንገድ ማዶ ወዳለ ህንፃ መሩ። አንድ ሰው ከርቀት ፎቶ እያነሳ ነበር። ምን እንደሆነ ለማጣራት ወደ ህንፃው አመራች። በዚያው ቅጽበት ቴጁ ደርሶ መኪናው ውስጥ እንደተቀመጠ ነበር። ጂው ካፒቴኑ ፎቶ የሚያነሳውና ከእሱ ጋር የሚገናኘው ማን እንደሆነ ለማየት ወደ ተቃራኒ ህንፃ ወጣች። በድንገት ፊልዱ መጣ። ስታየው ለማምለጥ ሞከረች። ከጥቂት ትግል በኋላ አምልጣ ወጣች። ካፒቴኑ አጠገብ ስታልፍ ቴጁ ወደ እሱ ሲጠጋ አየችው። ይህም ቡድኑ ውስጥ ያለው ከዳተኛ ለመለየት ካፒቴኑ የዘረጋው ወጥመድ መሆኑን አረጋገጠች። ፊልዱ ያነሳቸውን ፎቶዎች ለካፒቴን አሳየው። ካፒቴኑም ከመካከላቸው ለቾይ ታማኝ የሆነ ሰው አለ፣ እሷ ከመጣች ጀምሮ ዘመቻዎቻችን ሁሉ እየከሸፉ ነው፣ ጂውን እጠረጥራታለሁ ሲል ደመደመ። ጂው ወደ ቤት እንደገባች ቴጁ ካፒቴኑ በነበረበት ቦታ ተገኝቶ እንደነበር ለቾይ ነገረችው። ከጥቂት ደቂቃዎች በኋላ ቴጁ መጥቶ የደንበኛ ስብሰባው በጥሩ ሁኔታ መጠናቀቁን ቢናገርም ቾይ ግን ሊያምነው አልቻለም። እንዲወጣ አዘዘው። በቴጁ መኪና ውስጥ የተገኘ ደብዳቤ ሲዘርስ የት እንዳለ ማወቅ ከፈለግ ከታች ባለው አድራሻ ነው የሚል ነበር። ይህ ካፒቴን ቻ በቾይ ድርጅት ስም አስመስሎ በፖስታ የላከው ወጥመድ ነበር። በማግስቱ ጂው ሽጉጡን ዝርዝር መረጃ ለመከታተል ሄደች። የመለያ ቁጥሩን አገኘች። ነገር ግን ሽጉጡ ለማን እንደተሰጠ ገና አላወቀችም ነበር። በጥልቅ ፍለጋ በመጨረሻ የፖሊሱን ስም አገኘችው። ካፒቴን ቻን ጃንግ ሱ ማን ነው ስትል ጠየቀችው። ሽጉጡ የተመዘገበው በሱ ስም ነበር። ካፒቴኑ ሽጉጡ የኔ ነው ካለ ልትገድለው ተዘጋጅታ ቾይ የሰጣትን ቢላዋ ጨብጣ ነበር። ካፒቴኑ ግን ጃንግ ሱ የቡድን አባል ነበር። በተቀላቀለ የመጀመሪያው ሳምንት ተገደለ። የገደለውም ቾይ ነው አላት። ጂው ደነገጠች። አሁን ማስረጃው ሁሉ ወደ ቾይ እያመለከተ ነው። ቾይም ፊት ለፊት ስለ ጃንግሱ ጠየቀችው። ቾይ ግን ሁሉንም ካደ። ካፒቴኑ ውሸታም ነው፣ ፈጽሞ እንዳታምኑ አላት። በጣቢያው ፊልዱ ለራት ጋበዛት። እሷ ግን ስራ አለብኝ በማለት እምቢ አለችው። እሱም በሚስጥር ተከተላት። እሷ ስለ ሲዘርስና ስለ ማንጉ ሰዎችን እየጠየቀች ከቦታ ቦታ ትዞራለች። ከዚያም ወደ አንድ ህንፃ ምድር ቤት ገባች። ፊልዱ በሚስጥር ወደ መኪናዋ ገብቶ ጋቢና ላይ ተቀመጠ። ስትመለስ እዚህ ምን ታደርጊያለሽ አላት። ጂውም ስለ ማንጉና ስለ ሲዘርስ መረጃ ለማግኘት እየሞከርኩ ነው አለችው። በዚያው ቅጽበት ማንጉን በአቅራቢያው አዩት። ፊልዱ አብሬሽ እመጣለሁ አላት። የማንጉን መኪና መከተል ጀመሩ። በዚህ መሃል ቾይ ለራት ወደሚወደው ምግብ ቤት አመራ። ማንጉ ደግሞ ወደ ትቶ ፋብሪካ አመራ። ጂውና ፊልዱ መኪናቸውን ከኋላ አቁመው አጥሩን ዘለው በጸጥታ ገቡ። ቦታው ቀደም ሲል የመኪና ማምረቻ ፋብሪካ ነበር። ተደብቀው ከርቀት ይመለከቱት ጀመር። ሲዘርስ ከጥቂት ደቂቃዎች በኋላ ደረሰ። ፋብሪካ ውስጥ ማንጉን አግኝቶ አዲስ እጽ አቅርቦት ሰጠው። ማንጉም ጥቅሉን ይዞ ወጣ። በተመሳሳይ ሰዓት ቾይ ምግብ ቤት ውስጥ ስጋት ያደረበት አደጋ መኖሩን ተረድቶ ባለቤቱን ሲጋራ እንዲገዛለት ወደ ውጭ በመላክ ከጥቃቱ እንዲተርፍ አደረገው። ባለቤቱ እንዲወጣ ቾይ ሊገድሉት ሲጠብቁ የነበሩትን ሰዎች ማጥቃት ጀመረ። በፋብሪካ ውስጥ ደግሞ ሲዘርስ ጂውና ፊልዱ እየተመለከቱት መሆኑን ተረዳ። እንዲገድሏቸውም ሰዎችን ላከ። ጂውና ፊልዱ በድፍረት ተዋግተው ብዙዎችን አጥቂዎች ዘረሯቸው። በዚህ መሃል ቾይ ምግብ ቤት ውስጥ ገዳዮቹን መዋጋቱን ቀጥሏል። በትግሉ መሃል አንዱ ሊወጋው ቻለ። በፋብሪካው ውስጥ የሲዘርስ ሰዎች ጂውና ፊልዱን በኃይል በለጧቸው። ሁለቱም ተይዘው ሲዘርስ ፊት ቀረቡ። ሲዘርስ ጂውን ሲያጥ በፈገግታ ተሞላ። በመካከላቸው ያለው ጥላቻ ለዓመታት የቆየ ነበር። ረጅም ጊዜ ሆኖናል አላት። በድጋሚ በማየቴ ደስ ብሎኛል አላት።
የድሮ ቂሙ በድምፅ ውስጥ ያስታውቃል። ሰዎቹ ጂውና ፒልዱን መኪና ውስጥ እንዲከቷቸው አዘዘ። እጆቻቸው እንደታሰሩ መኪናው ጨፍልቆ እንዲያጠፋቸው የሃይድሮሊክ ማሽኑን አስነሳው። ጂውና ፒልዱ ለመውጣት ቢታገሉም ምንም ሊሳካላቸው አልቻለም። ሲዘርስ ፒልዱን ከወጋ በኋላ ለሰዎች ደውሎ ቾይ ሞቷል ሲል ጠየቀ። ቾይ ግን ስልኩን ራሱ አንስቶ ሰዎች ሁሉ ሞተዋል ሲል መለሰለት። ሲዘርስ የጂውን ፎቶ ልኮለት ቶሎ መተህ አድናት፣ ካልሆነ ግን አስከሬኗን ብቻ ነው የምታገኘው ሲል አስጠነቀቀው። ማሽኑ እየወረደ መኪናውን ድምፅ እየወጣ መቆራረጥ ሲጀምር ቾይ በድንገት መኪናውን የፋብሪካው ኤሌክትሪክ ሳጥን ላይ አሳተመው። ፍንዳታ ሆነና ኃይሉ ተቋረጠ። ማሽኑን ቆመ። የፖሊስ ድምፅ ከርቀት ሲሰማ ጂው ከመኪናው ወጣች። ቾይም በጨለማ ውስጥ አምልጦ ሄደ። ፖሊሶችም ጂውና ፒልዱን አዳኗቸው። ጂው ግን እግሯ ተወግቶ ስለነበር በደም መፍሰስ ምክንያት ራሷን ሳተች። በኋላ ቲጁ ቾይን አገኘውና ለምን ይዘኛል ሄድክም ሲል ጠይቀው ቾይ ጉሮሮን አንቆ ላምን እችላለሁ አለው። ቴጁ መልስ አልነበረውም። ሆስፒታል ውስጥ ካፒቴን ቻ ያለ ትዕዛዝ በመንቀሳቀሱ ፒልዱን በንዴት ገሰጸው። ፒልዱ ግን ጂውን ስለ ሲዘርስ መጠየቁን ቀጠለ። በዚህ መሃል ቴጁ ማንጉን ይዞ ዘግዝቆ በመስቀል ስለ ሲዘርስ መደበቂያ ጠይቀው ማንጉ ግን አላውቅም ሲል ማለ። ፖሊሶችም ሌሎቹም ሰዎች እየደበደቡ ቢጠይቁትም ሲዘርስ መደበቂያ ሊያውቅ የማይችል ሰው አልተገኘም። ቴጁ ወደ ቾይ ተመልሶ አዝናለው አለቃ፣ ላገኛቸው አልቻልኩም አለው። ቾይም ተወው ጥሩ ምግብ አዘጋጅቼልሃለሁ አለው። ጂው ገና በማገገም ላይ እያለች ሆስፒታል ውስጥ ቅዠት ያሰቃያት ነበር። ፒልዱ በቀስታ ቀሰቀሳትና ማንን ለመያዝ እንደምትሞክር ያላውቅም፣ ግን ማንም ይሁን ማን እረዳሻለሁ አላት። ንጹህ ልብስ አመጣላትና ከቡድኑ ጋር ለምሳ ይዟት ሄደ። ምሳ እየበሉ ሳለ ቴጁ በሚስጥር ፎቶን አንስቶ ለቾይ ላከለት። ቾይ የጂውን ፓስፖርት ለጠበቃው ሰጣት። የጓደኛ ልጅ ናት፣ በረራ ያዥላት፣ የምታርፍበት ቦታ አመቻቺ፣ አገሩን ለቃ መውጣት አለባት አላት። ልጁ ደውሎ ዝግጅቱ መጠናቀቁን ቢነግራትም ጂው ግን እምቢ አለች። ቾይ ሲዘርስ ከተያዘ ሁሉም ነገር ያጋልጣል ሲል አስጠነቀቃት። ጂው ግን እኔ ራሴ እጨርሰዋለሁ ስትል መለሰች። ጣቢያው ውስጥ የካፒቴን ቻ የጂውን ባለፉት 3 ወራት የስልክ መዝገብ ጠየቀ። ወደ ስራ ስትመለስ ባልደረባ ጉዳዩ እስኪያልቅ ድረስ መታጠቅ እንዳለባት ነገራት። በዚያው ቅጽበት ከዓመታት በፊት የጂውን የልጅነት ቤት ከታተል የነበረው ያኛው ፖሊስ መጣ። ረጅም ጊዜ ሆኗል አላት። ካፒቴኑ እንዴት ታውቃታለህ ሲል ጠየቀ። ፖሊሱም ከኔ ጋር ጸረ ጥቃት ክፍል ውስጥ ነበረች በማለት ዋሸ። ውጭ ላይ ጂው ለምን ዋሸ ስትል ጠየቀችው። እሱም በሹክሹክታ እንዲህ አላት፣ አንድ መረጃ ልስጥሽ፣ ካፒቴን ቻ አባትሽን መዝገብ በድጋሚ ከፍቶታል። አባትሽን ሊያስረው የነበረው እሱ ነው፣ ግን የገደለው እሱ አይደለም። በዚህ ምሽት ፖሊሱ ቾይን ሊያገኘው ሄደ። ከዚያም ልጁ ጋር ምንም አይነት ጨዋታ ነው የምትጫወተው ሲል ጠየቀው። ቾይም ምርጫዋ የራሷ ነው ሲል መለሰ። ፖሊሱ ዝም ለማለት ገንዘብ ጠየቀ። ቾይ ግን ገደለው። በዚህ ዓለም ውስጥ ትንንሽ ስጋቶች መጥፋት አለባቸው። ጂው ወደ ማንጉ መደበቂያ ሄዳ አገኘችው። በስፖርት ቤት ጥቃት ወቅት ከሲዘርስ ጋር ይሰራ እንደነበር ለቾይ እንደምትነግረው አስፈራራችው። ማንጉ እባክሽን አትንገሩ ብሎ ተማጸነ። እሷም መረጃውን ተቀበለች። በመጨረሻም ለቾይ ደውላ አገር ጥዬ ለመውጣት ተዘጋጅቻለሁ አለችው። በዚህ መሃል ሲዘርስ ለካፒቴን ቻ ደወለ። ቾይን ለመያዝ ከፈለክ እረዳሃለሁ፣ በምላሹ ግን እኔ እንድሰወር መፍቀድ አለብህ የሚል ስምምነት አቀረበ። ቾይ ይህንን ዝግጅት ለቴጁ ነገረው። ቴጁ በድንጋጤ ለፖሊስ የሆነ ነገር ቢናገር ማለቃችን ነው ቢልም ቾይ ግን አምነዋለሁ ሲል መለሰ። ቴጁንም እዚህ ቆይ፣ ለእኔ የሆነ ነገር ቢፈጠር ድርጅቱን የሚረከብ ሰው ያስፈልጋል አለው። ሲዘርስ ከሰዎቹ ጋር ሆኖ ወደ ቀጠሮ ቦታ መራ። ፖሊሶቹ አስቀድመው በአቅራቢያው ተደብቀዋል። ከጥቂት ቆይታ በኋላ ቾይ ከሰዎቹ ጋር ደረሰ። ሲዘርስ መጨነቅ ጀመረ። ለካፒቴን ቻ ደጋግሞ ቢደውልም ካፒቴኑ ግን አላነሳለትም። ቾይ ከመኪናው ወጥቶ አትቀበሉንም አላቸው። ሲዘርስና ሰዎቹም ከመኪናው ወጡ። በሁለቱ ወገኖች መካከል ደም አፋሳሽ ፍልሚያ ተነሳ። ፖሊሶቹ ሆን ብለው ወደ ኋላ ቀሩ። ግርግሩ እንዲቀጥል እንጂ እንዲቆም አልፈለጉም። በፍልሚያው መሃል ሲዘርስ አምልጦ መሮጥ ጀመረ። ቾይም ወዲያውኑ ተከተለው። በዚያው ቅጽበት ካፒቴን ቻ መላው ቡድን ጣልቃ ገብቶ ሁሉንም እንዲያስራዘዘ። ጂው ወደ ቦታው ስትደርስ ቾይ ሲዘርስን ተከትሎ ወደ አንድ ግዙፍ ፋብሪካ ማሽን ላይ ሲወጣየች። ቾይ ማሽኑ ጫፍ ላይ ሲዘርስን ይዞት ክፉኛ የደበድበው ጀመር። ጂው ወደ ማሽኑ ስትሮጥ ፖሊሶቹ አዩት። ሲዘርስ ቾይን ደጋግመው በቢላዋ ወጋው። ቾይ ሊያልቅለት ጥቂት ሲቀረው ጂው ደርሳ ሽጉጧን ሲዘርስ ላይ ደቀነች። ቾይ ብላ ጮኸች። ሲዘርስ ጂውን እያየ በእውነት ወኔ ካለች ተኩሺ፣ የሰው ህይወት ማጥፋት ቀላል አይደለም እያለ ፈዘባት። ቾይ ግን አመልጦ በመውረድ በመኪናው ተፈተለከ። ካፒቴን ቻ አቅመ ቢስ ሆኖ ሲያመልጥ ከማየት ውጭ ምንም ማድረግ አልቻለም። ሲዘርስ እጆቹን ወደ ላይ አንስቶ እጄን ሰጥቻለሁ፣ ሁሉንም ነገር እናገራለሁ ብሎ ጮኸ። ከጂው ጀርባ የነበረ አንድ ፖሊስ እንዳትተኩሽ ብሎ ሊያስቆማት ቢሞክርም ጂው ግን ተኮሰች። ፖሊሱ ወደፊት በመሮጥ ሽጉጡን ከእጇ መንጥቆ ወሰደው።
ቾይ ከጦርነቱ ቀጥና ሲያመልጥ ቴጁ ተቀብሎ በዋሻው ይዞት ሄደ። አዲስ ስልክ ከሰጠው በኋላ ራሱን እንዲጠብቅ ነግሮት በጨለማ ውስጥ ተሰወረ። ጂው ለመጀመሪያ ጊዜ የሰው ሕይወት በማጥፋቷ ክፉኛ ተናወጠች። ፊልዱም ምን አይነት ቅጣት እንደሚጠብቃት ባለማወቁ ተጨነቀ። ቾይ ወደ አንድ ገዳም ደርሶ ወደቀ። መነኩሴውም ቁስሉን አከሙለት። ፊልዱ ስለ ጂው ተጨንቆ ቤቷ ሄደ። እሷም በቀስታ አይዞ ደህና ነኝ አለችው። ሲዘርስን ገደልሽው ሲል ጠየቃት። እሷም መድኃኒት ሰጥቶ ሊገድል ሞክሮ ነበር ስትል በሹክሹክታ መለሰች። በንግግሩ መሃል እንቅልፍ ወሰዳት። ፊልዱ በዝምታ ጥሏት ወጣ። ቾይ ራሱን አወቀ። የሚንከባከበው መነኩሴም ዳግመኛ ያለው ብዬ አልጠበቅኩም ነበር፣ አሁን እረፍ አለው። ካፒቴን ሻ ግን ቾይ የሆነ ቦታ ሕክምና ማግኘቱ ስለማይቀር እያንዳንዱ ሆስፒታል በጥብቅ እንዲፈተሽ አዘዘ። በዚያ ቅጽበት የጂው የቤት ደወል ተደወለ። ወደ ውጭ ወጣ። ስታይ አንድ ጥቅል አገኘች። በውስጡም የአባቷ የፖሊስ ዩኒፎርም ለብሶ የሚያሳይ ፎቶግራፍ ነበር። ምን እንደተፈጠረ ለመረዳት እንኳ ጊዜ ሳታገኝ ስልኳ ጠራ። ቾይ ነበር የደወለው። አንድ አድራሻ ሰጥቷት በአስቸኳይ እንድትመጣ ነገራት። ጂው ወደ ገዳሙ ሄዳ ቾይን ፊት ለፊት ተጋፈጠችው። አባቴ ፖሊስ ነበር። ቾይም ራሱን በመነቅነቅ አዎ ፖሊስ ነበር፣ ግን ከኛ ጋር የሰራ ነበር፣ ህይወቴን አትርፎልኛል አላት። ወደ ውስጥ አስገብቶም ስለ አባቷ ትዝታዎች፣ አብረው ስላሳለፏቸው ጊዜያትና ስላለበት ዕዳ ሁሉ ነገራት። ጂው ለምን ቀድማ አልነገርከኝም ስትል ጠየቀችው። ቾይም ራስሽ እንድደርሽበት ፈልጌ ነው ሲል መለሰላት። ይህ በእንዲህ እንዳለ ፊልዱ የቾይን ፈለግ በመከተል ገዳሙ ደረሰ። የቾይን ፎቶ ለመነኩሴው አሳየው። መነኩሴው ግን እንደማያውቀው ካደ። ፊልዱ በቀጥታ ወደ ካፒቴን ቻ ሄደ። ካፒቴኑ በውድቀት ስሜት ተውጦ በከፊል ሰክሮ ነበር። ቾይን አለመያዙ እንደ ትልቅ የግል ውድቀት ተሰምቶት ፊልዱን እንይዘዋለን ብሎ አበረታተው። በዚያው ቅጽበት ቴጁ ከቾይ ስልክ ደረሰው። ቾይ ጂው ካፒቴኑን መግደል እንደማትችል ስለገመተ ቴጁ ካፒቴኑን ቻን እንዲገድለው አዘዘው። ቴጁ ወደ ቻ ህንፃ ሄዶ የሲሲቲቪ ካሜራዎችን አጠፋ። ፊልዱ ምንም ሳያውቅ የሰከረውን ካፒቴን ወደ ቤቱ አደረሰውና አብሮት ሊያደር ቢጠይቀውም ቻ አይሂድ ደህና ነኝ ብሎ አሰናበተው። ከጥቂት ደቂቃዎች በኋላ ጂው ወደ ህንፃው ደረሰች። ነገር ግን እሷ ካፒቴኑ ጋር ከመድረሷ በፊት ቴጁ ደጋግሞ ወግቶ አምልጦ ነበር። ጂው በበሩ እጀታ ላይ ደም አግኝታ በጥንቃቄ ገባች። ካፒቴኑ ቻ በህመምና በድንጋጤ ተውጦ ሽጉጡን ወደ እሷ ተኮሰ። ጥይቱም እጇን ጨረፋት። ፊልዱ የተኩስ ድምፅ ሰምቶ ቆመ። ጂው የመጣችው ቻን ለመግደል አልነበረም፣ እውነተኛ መልስ ፈልጋ ነበር። አባቴ በእውነት እንዴት ነው የሞተው ስትል ጠየቀችው። ቻ እውነቱን ተረዳ። አንቺ የዚህ የፖሊስ ልጅ ነሽ አላት። አባትሽ የቾይ ቡድን አባል አልነበረም፣ እውነተኛ ፖሊስ ነበር። ለምን ለቾይ ትሰሪያለሽ? እሱ አደገኛ ነው አላት። ፖሊሶቹ ሲመጡ ካፒቴን ቻ አንዲት ቦርሳ ለጂው ሰጥቶ እንድትሮጥ ነገራት። እሷም በመስኮት ዘላ መለጠች። በመኪና ውስጥ ሆና ቦርሳውን ስትከፍተው በውስጡ ስለ ቾይ የተሰበሰቡ በርካታ ማስረጃዎችን አገኘች። አንዱ ነገር ለየት ያለ ነበር። ቾይ ሁልጊዜ የሚይዘው የሲጋራ ላይተር በውስጡ ድብቅ የመከታተያ መሳሪያ ነበረው። የጂው አባት ነበር ለቾይ የሰጠው። ቾይ ይህንን ሲያውቅ በከፍተኛ ንዴት ተሞልቶ ነበር። ቦርሳው ውስጥ አባቷ ለካፒቴን የጻፋቸውን ደብዳቤዎች ነበሩ። በሞተበት ምሽት ልጁን ሊያገኝ እንደሚሄድ የሚገልጽ ደብዳቤዎች ነበሩ። ቲጁ በዚያ ምሽት መኪና እየነዳ እያለ ለቾይ ደውሎ ቾይ ራሱ ሄዶ የጂውን አባት ገደለው። በቦርሳው ውስጥ አባቷ ለእሷ የጻፈው ሌላ ደብዳቤም ነበር። ደብዳቤው እንዲህ ይላል። ልጄ ሁልጊዜ ልጠብቅሽ ፈልጋለሁ። ህይወት ከባድ ሲሆንብሽ፣ መንገድ ቢጠፋብሽ እንድትነግር ይፈልጋለሁ። እባክሽ ህመምሽን ከኔ አትደብቂ። አንድ ቀን ፍቅር ሲይዝሽ ምን አይነት ሰው ይሆናል ብዬ እጨነቃለሁ። የልጅ ልጆቼ ሲያድጉ ማየት እፈልጋለሁ። ነገር ግን እነዚህ ህልሞቼ ህልም ብቻ ሆነው ሊቀሩ ይችላሉ። ነገ እኔ ባልኖር እንኳ አንቺ በደስታ መኖር አለብሽ። ጥሩ ህይወት ኑሪ። እወድሻለሁ። አባትሽ። ጂው ስቅስቅ ብላ ለቀሰች። ቾይ ስለ በቀል አስፈላጊነት የነገራትን የሰጣትን ሽጉጥ ውሸቱንና አታላይነቱን ገዳዩ ፖሊስ ነው ብሎ እንድትገድል ያነሳሳትን ሁሉ አስታወሰች። አባቷን ለበቀል ተጠቀሚበት ብሎ የሰጣትን ቢሎ አሰበች። ቾይ ስንት ጊዜ እንደተጠቀመባት ስተረዳ ከመኪና ወርዳ በክደት ስሜት ተውጣ ክፉኛ አዘነች። ጂው በፊቷ ላይ ያለውን ጠባሳ በሜካፓ ሸፍና ወደ ሆስፒታል አመራች። ፊልዱ ስለ ካፒቴን ቻ ሁኔታ ጠየቀችው። ፊልዱም ትናንት ምሽት ተከፍቶ ነበር፣ እኔ ቤት አድርሻው ነበር፣ ነገር ግን አንድ ሰው አጠቃው። ቾይ ያቀዱ ይመስለኛል አላት። ሐኪሙ መጥቶ ቀዶ ጥገናው ተሳክቷል፣ ካፒቴኑ ተርፏል የሚል የምስራች ነገራቸው። ቴጁ ለቾይ ደውሎ ካፒቴን ቻ በህይወት መኖርን አሳወቀው። ቾይ ካፒቴኑ ካገገመ ሚስቱን ሁሉ ሊያጋለጥ እንደሚችል ተረዳ። በማግስቱ ጠዋት ጂው ለቾይ ደውላ ፖሊሶቹ እየፈለጉ ነው፣ ወደ ውጭ መውጣት አደገኛ ነው ስትል አስጠነቀቀችው። ቾይ ግን ማስጠንቀቂያዋን ችላ ብሎ ለመውጣት ተዘጋጀ። ጂው ከቤቷ ስትወጣ 3 ሰዎች አድብተው ያዟት። ወደ መታጠቢያ ቤት ጎትተው ሊገድሏት ቢሞክሩም እሷ ግን ተዋግታ 3ቱንም ገደለቻቸው። ቴጁ በድንገት ተከስቶ የከዳተኛችን ልጅ ሆነች ሳለ አባቴን የገደላችሁብኝ ያልሽ ወደኛ መጣሽ አላት። ጂው አፈጠጠችበትና አባቴን የገደልከው አንተን አለችው። ቴጁም ቾይ ከዳተኞች በገዛ እጁን የሚገድለው በመጨረሻ እስትንፋሳቸውን ያዳምጣል ሲል መለሰላት። ጂው ቴጁን ብርቱ ፊልም ያደረጉ። በመጨረሻ ጂው ገደለችው። ቴጁ ሲሞት ልክ እንደ ቾይ አንቺም ጭራቅ ነሽ ሲል በሹክሹክታ ተናገረ። በፖሊስ ጣቢያ አንድ መኮንን የቾይን መገናኛ ሪፖርት አደረገ። ነገር ግን ምንም እርምጃ ከመወሰዱ በፊት ቾይ ራሱ ጣቢያ ድረስ መጥቶ እጁን ሰጠ።
ፒልዱ ወዲያውኑ ለጁ ደውሎ ወደ ጣቢያ እንድትመጣ ነገራት። ፒልዱ ቾይን እነዚህ ግድያዎች የፈጸምከው አንተ ነህ ሲል በቀጥታ ጠየቀው። ቾይም በደጋ መንፈስ በዚህ ዓለም ውስጥ ሁለት አይነት ሰዎች አሉ፣ ገዳዮችና ተገዳዮች፣ ወይ ትገድላለህ ወይ ደግሞ ትገደላለህ ሲል መለሰ። ፒልዱ ገዳዩን እኔ ብለህ ታስባለህ? ተሳስተሃል አለው። ቀጥሎም አንተ ትክክልና ስህተት ልታስተምረኝ ነው አለው። ብዙ ሳይቆይ የቾይ ጠበቃ ደረሰችና ጂው ተከትላት ገባች። ወደ ቾይ ተጠግታ ለምን እጅን ሰጠ ስትል ጠየቀችው። ቾይም ንጽህናዬን ለማረጋገጥ ፈልጌ ነው አላት። ጂው ግን ሲዘርስን አልገደልከውም፣ ካፒቴን ቻንም አልገደልከውም፣ ሲዘርስ የገዛ ሰውን ሲወጋ ይቻለው፣ ደግሞም ያንተ ጣት አሻራ ያለበት ቢላዋ በእጃችን ይገኛል፣ ጨዋታው አብቅቷል ብላው ክፍሉን ለቃ ወጣች። ከጥቂት ደቂቃዎች በኋላ ከሌላ ክፍል የመጣ መኮንን ካፒቴን ቻ ጠይቆ የነበረውን ስልክ መዝገብ ለፒልዱ ሰጠው። ጂው ወደ ማስረጃ ክፍል ሄዳ ከዚህ ሰርዝ ግድያ ጋር የተያያዘ ነገሮችን ጠየቀችና የቾይን የሆነ ቢላ ወሰደች። መኮንኑ እስከ 6 ሰዓት መልሸው አላት። ውጭ ላይ ጂው ለቾይ ደውላ ማስረጃዎችን በሙሉ አስወግጃለሁ አለችው። በተመሳሳይ ሰዓት ፒልዱ የስልክ መዝገቧን እየመረመረ ነበር። ደጋግሞ ለቾይ እንደደወለች አየ። ባልደረባውም ደግሞ ካፒቴኑ ጓሮ የተወሰደ የሲሲቲቪ ምስል አሳየው። ካፒቴኑ በተወጋበት ምሽት ጂው በቦታው እንደነበረች ተረዳ። ሊያስቆማትም ከጣቢያው በፍጥነት ወጡ። ጂው ከህንፃው እንዳትወጣ የሚል ትእዛዝ ተላለፈ። ጂው አደጋውን ተረድታ በሞተር ሳይክሏ ጣቢያውን ለቃ ተፈተለከች። ቾይና ጠበቃው ወጡ። ጠበቃውም ምንም ማስረጃ ስለሌላቸው ደንበኛዬን መያዝ አትችሉም አለች። ጂው የክደት መላውን የፖሊስ ቡድን አስቆጣ። አንዳንዶቹ ካፒቴኑን የገደለችው እሷ እንደሆነች አመኑ። ፒልዱ ግን በሷ አምኖ ስለነበር ክፉኛ አዘነ። ጠበቃው መኪናውን እየነዳጅ ቾይን እንዲህ ስትል ጠየቀችው። ለምን እጅን ሰጠህ? እንደምትያዝ ግድ አልሰጠም ነበር። ቾይም ጂውን መፈተን ነበረብኝ፣ ዝም ብዬ ልገድላት አልችልም ሲል መለሰ። ጠበቃውም እሷ ሁሉን ነገር መስዋዕት ለማድረግ አልፈራችም፣ ታዲያ ላንተ ለምን ታማኝ ትሆናለች አለችው። ቾይም በፈገግታ ምክንያቱም እኔ ቾይ ስለሆንኩ ነው፣ ሰዎችን መጠቀሚያ ማድረግ ስራዬ ነው አለ። በመንገድ ላይ ጂው ሞተር ሳይክሏን አቁማ የቾይን የጣት አሻራ ያለበትን ቢላዋ በባህር ውስጥ አለችው። በዚህ መሃል ቾይ የቴጁን መሞት ሰምቶ አስከሬኑን ለማየት ወደ ስፖርት ቤት ሄደ። ቴጁ የገደለው ቾይ ለጂው በሰጣት በዚያው ቢላዋ ነበር። ቾይ እውነቱን ተረታ ፖሊስ ጣቢያ ውስጥ ልትገድለው ስላልቻለች በሱ ፋንታ ቴጁን ገደለችው። ከጀርባ የነበረ አንድ ሰው ሄደን እንያዛት ቢለውም ቾይ ግን ቆይ ራሷ ትመጣለች፣ እኔ የህይወቷ አላማ ነኝ ሲል መለሰ። ቾይ ወደ ቤቱ ተመልሶ አንድ ቀን ለጂው ሰጣታለሁ ብሎ አልሞት የነበረውን የቤት ፎቶግራፍ አቃጠለው። ፔልዱ በካፒቴን ቻ ቤት ውስጥ ምርምር እያደረገ ሳለ ባልደረባው ደወለለት። ጂው በፖሊስ መረጃ ቋት ውስጥ የለችም፣ ቾይ ማንነቷን ደብቆታል አለው። ወደ ጂ ቤት ቢሄድም ቤቱ ሙሉ በሙሉ ወድሞና ተዘርፎ አገኙት። ጂው ወደ ቾይ ቤት ይሄድ ሳለ ከመንገድ ላይ ከፔልዱ ጋር ተገጣጠሙ። ስታየው ማምለጥ ጀመረች። ፔልዱም ወዲያውኑ አሳደዳት። ጂው በሜዳ ላይ በሞተር ሳይክል ስትፈተለክ ፔልዱ መኪናውን ትቶ በእግሩ ተከተላት። ጂው ተደናቅፋ ወደቀች። ፔልዱን ደርሶ ሽጉጡን ያደቀነባትና በካቴና አሰራት። ይበቃል፣ እኔ መፈተንሽን አቁሚ ብሎ አሰራትና ወደ ፖሊስ ጣቢያ ወሰዳት። በጣቢያው የነበሩ ፖሊሶች በንዴትና በጥርጣሬ ይመለከቷት ነበር። ቾይ ጠበቃውን እንዴት ከስር ልናስወጣት እንችላለን ሲል ጠየቃት። ጠበቃዋም የሲሲቲቪ ምስል ላይ ማስረጃ ስታጠፋ ስልታየች በቀላሉ አትወጣም አለችው። ጣቢያውም ውስጥ ፒልዱ ጂውን ለምን ካፒቴኑን አጠቃሽ ሲል ጠየቃት። እሷም አላጠቃሁትም ብለህ ታምነኛለህ ስትል ጠየቀችው። ፒልዱም ዛሬ መኝኝ አላት። እሷ ግን አይኖቿን ዝቅ አድርጋ አትችልም፣ ንጽህና የማረጋገጥ የሚችለው ካፒቴኑ ብቻ ነው አለችው። ጂው ቾይን እየጠበቀች እስር ቤት ተቀመጠች። ቾይ ጠበቃውን መንገድ እንድትፈልግ አዘዛት። ጠበቃው ጂውን ጎብኝታ የቆሰለች መሆኗንና ሕክምና እንደሚያስፈልጋት በመናገር እንድትወጣ ጠየቀች። ፔልዱ ተንኮል እንድትሰሩ አልፈቅድም ቢልም ጠበቃዋ ግን በእጽ መምሪያ ክፍል ውስጥ የቾይ መረጃ ሰጪ እንደነበር ሚዲያዎች ቢሰሙ ደስ ይላቸዋል ስትል አስፈራራቸው። ፒልዱ በመስጋት ራሱ ጂውን ወደ ሆስፒታል ወሰዳት። ቾይም መዘወሯን ሲሰማ ሰዎቹ እንዲያመጧት ላከ። ከሆስፒታል ውስጥ ጂው ታከመች። ሐኪሟ ካፒቴን ቻ የመታትን ክንድ ሰፋችላት። ሐኪሟን የምታግዘው ነግስ ግን ታውቃት ነበር። ጂው ቀደም ሲል የዕፅ አዘዋዋሪዎቹን ባጠቃችበት ወቅት ራሷን ስታ ያገኘቻት ያችው ልጃገረድ ነበረች። ነርሷም ጂውን አወቀቻት። ፒልዱ ካፒቴን ልጠይቅ ሲሄድ ቻ በመጨረሻ እውነቱን ተናገረ። ያጠቃች ጂው አይደለችም፣ ቾይ ነው። እሱ አባቷን ከ5 ዓመት በፊት ገድሎታል። አባቷ ሚስጥራዊ ወኪል ነበር። ይህ በእንዲህ እንዳለ ጂው ካቴናዋን ለመፍታት ቻለች። ነርሷ ስታያት ለፖሊስ ከመናገር ይልቅ የመኪናዋን ቁልፍ ሰጣት። በሌላኛው በር ውጪ ብላ በሹክሹክታ ነገረቻት። ጂው ልታመልጥ ስትል ፖሊሶቹ ገቡ። ከፍተኛ ድብድብ ተነሳ። ሁሉንም ራሳቸውን እስኪስቱ ድረስ መታ አመለጠች። የሐኪም ዩኒፎርም የለበሰ የመኪና ማቆሚያ ደረሰች። ፒልዱና በርካታ ፖሊሶች ቢከቧትም የቾይ ገዳዮች እሷን ለመውሰድ በዚያው ቅጽበት ደረሱ። ጂውና ፒልዱ ገዳዮቹን ተከላክለው በመኪና አመለጡ። ገዳዮቹ ቢያባርሯቸውም በመጨረሻ ጂውና ፒልዱ አመልጠው ተሰወሩ። ለቾይ ደውለው በህይወት መኖራቸውን አረጋገጡ። ምሽት ሲሆን ፒልዱ በባህር ዳርቻ አቅራቢያ ባለ አንድ ቤት ጋር መኪናውን አቆመ። የጂው ካቴና ፈቶ ወደ ውስጥ አስገባት። የጓደኛው የግል መደበቂያ ነበር። የጂው ክንድ እየደማ ስለነበር ፒልዱ በጥንቃቄ አሰረላት። ብቻሽን መዋጋት የለብሽም፣
ሁልጊዜ ከአንቺ ጋር ነኝ አላት። በመካከላቸው ያለው ስሜት እየጠነከረ መጣ። በጋራ እርስ በርስ መጽናናት። በዚህ መሃል ቾይ ቤቱ ውስጥ ለብቻው ተቀምጦ በምሬት ይንሾካሾካል። እኔ ማንም ላይ ክደት ፈጽሜ አላውቅም። ታዲያ ለምንድን ነው ሁሉም የሚከዱኝ? ጠበቃው በችኮላ መጣ። ካፒቴኑ ነቅቷል፣ ሊመጣብህ ነው፣ መሸሽ አለብህ ስትል አስጠነቀቀችው። ቾይ ግን ሽጉጡ አንስቶ ያኔ በዚያ መንገድ ላይ ህይወቱን ካተረፍኩለት ቀን ጀምሮ ህይወቱ የኔ ሆናለች፣ ወይኔ እሞታለሁ ወይ እሱ ይሞታል አለ። ጠበቃው በድንጋጤ ሸሸች። በማግስቱ ጠዋት ጂዩና ፒልዱ ወደ ፖሊስ ጣቢያ ምክንያቱም ሊሄዱ ነበር። ጂዩን ከዚህ ጉዳይ በኋላ በሁሉም ዘንድ ትታወቃለህ አለችው። ፒልዱ ፈገግ ብሎ በቀስታ ተዘጋጅቻለሁ አለ። በድንገት ቾይ ተከስቶ ተኮሰ። ፒልዱ ተመታ። ቾይ ተሰወረ። ጂዩ ፒልዱ ሲወድቅ ስታይ ዓለሟ በሙሉ ተናወጠ። ከአባቷ ሞት በኋላ ያመነችው ብቸኛ ሰው እሱ ነበር። ያለቀሰችና እየተንቀጠቀጠች የፒልዱን ሽጉጥ ይዛ ሄደች። ቾይ ደግመኛ ሁሉን ነገር ቀማት። በቀጥታ ቾይ ወደ ተደበቀበት ህንፃ ሄደች። ዘበኞቹን በሩን ክፈቱ ብላ አዘዘች። በህንፃው ኮሪደሮች ውስጥ እየሮጠች የቾይን ሰዎች በሙሉ በጭካኔ ተዋጋች። ጂዩ ብቻዋን ከቾይ ሰዎች ጋር ቆሰለች፣ ደከመች፣ ነገር ግን አልተሸነፈችም። በሀዘንና በንዴት ተሞልታ ሁሉንም አንድ ባንድ ዘረረቻቸው። ቾይ መምጣቷን አውቆ እየጠበቃት ነበር። ጂዩ ወደ ክፍል ገብታ በሩን ከኋላው ዘጋች። ቾይ በረጋ መንፈስ አያትና አባትሽ ደካማ ነበር፣ እኔን ለመግደል እድሉ ነበረው፣ ግን ወኔ አልነበረውም። አንቺ ግን እሱን አትመስይም አላት። ወደፊቱ አትጠጋም። ወኔ ካለሽ ማን እንደሆንሽ አሳይኝ፣ አሁን እንደሚሆንሻል አላት። አንቺም ጭራቅ ትሆኛለሽ። ጂው አይኖቿ በሳት ተሞልተው ወደ እሱ ተጠጋች። ቀድሞውኑ ሆኛለሁ ብላ ዘለለችበት። ወዲያውኑ ፍልሚያው ጀመረ። ቢላዎቻቸው ደጋግመው ተጋጩ። ቾይ ሊወጋት ሞከረ። ጂው መከተች። ሁለቱም ቆስለዋል። ሁለቱም ለመውደቅ ፈቃደኛ አይደሉም። ቾይ በድንገት ወለል ላይ የወደቀውን ሽጉጥ አንስቶ ቃታውን ሳበው። ድምፅ ብቻ ባዶ ነበር። ጂው ሳታመነታ ወደፊት ተወሩራ ቢላውን ደረቱ ውስጥ ሰካችው። ቾይ እየተንገዳገደ ወደኋላ ወደቀ። ህይወቷን ሲቆጣጠር የነበረውን አባቷን የገደለውንና ወደ መሳሪያነት የቀየራትን ሰው ቢላውን በማሽከርከር ጨረሰችው። ቾይ እግሩ አስሮ ወደቀ። ጂው በደሙ ተጨማልቃና እየተንቀጠቀጠች ከበላዩ ቆመች። ነገር ግን አልተሰበረችም። የቾይን ግዛት ብቻዋን አፈራረሰችው። ከዚያም ዞር ብላ ህንፃውን በዝምታ ጥላ ወጣች። ጂው በህይወቷ ሙሉ ህመም ተቋቁማለች። በአባቷ ስም ምክንያት ተገለለች። ከዚያም አጣችው። ውጊያ፣ ስልጠና፣ አመታት ስትሰቃይ ታገሰች። ማንም በሌለበት ዓለም ራሷን ማዳን ተማረች። በመጨረሻም የወደደችውን ፒልዱን አገኘች። እሱንም በድጋሚ ያጣች። የሰውነቷ ክፍል በሙሉ አንድ ባንድ ተቆርጦ አልቋል። በመጨረሻም ጂው እየተዋጋች ብቻ አልነበረም፣ ጨካኝ መሆኗ ከረጅም ጊዜ በፊት በገደላት ዓለም ውስጥ ለመትረፍ እየታገለች ነበር። ስለተከታተሉን እናመሰግናለን።